የዚሁ የእናንተ ከተማ ተወላጅ የሆነው የታወቀው የተወደደው ደራሲ የብርሃኑ ዘሪሁን አገር ነውና ስሙን በአክብሮት ለመጀመሪያ ጊዜ ያነበብኩት ብርሃኑ ዘሪሁን የጻፈው መጽሐፍ ነው። በሕይወቴ መድረክ ላይ አጋጣሚ አግኝቼ ባወራ ብተነትን ደስ የሚለኝ እሱ ስለሰራቸው ተውኔቶች ጀግኖችን እንዴት አጀግኖ እንደሚስል ያየሁባቸው መስኮቶች ናቸው። ትናንትና ታሪክ የሰሩ ታሪክ የጻፉ ሰዎችን ማወደስ ማድነቅ ትልቅ ነገር ነው። በሁሉም አለበል መጽሐፍን ምክንያት አድርገን እዚህ ፊታቸው ስንገኝ እጅግ በጣም ብዙ ትርጉም አለው። ለምሳሌ አንዱ ልንገራቸው። መጽሐፏ እንደሚነግረን በ1987 ዓመተ ምህረት ደብረ ታቦር ከተማ ራስ ጉግሳ የተደረገላቸው አክብሮት ዝቅ ያለ ስለነበረ ያንን ለማስተካከል ህዝቡ ተሰባስቦ ተስካር አውጥቷል። ለምን ከተማዋ እንዳታድግ ምክንያት የሆነው አንድም እሳቸው ላይ የተደረገው በደል ነው ተብሎ ስለታመነ ያንን ለማቃናት ህብረተሰቡ አዋጥቶ ሰንጋርዶ ተስካራቸው አውጥቷል። ይሄ ለኔ እጅግ በጣም ብዙ ትርጉም ያለው ነው። ብዙ ከተሞች አሉ ታላላቅ አርበኞች ታላላቅ ጀግኖች ስለረገሟቸው ነው ያልተለወጡት ያላደጉት ተብሎ የሚነገር ከነዛ መካከል አንዱ ያ ከተማ ነበር ማለት ነው። አሁን ዛሬ እዚህ መድረክ ላይ እንደነ ኃይሌ ገሪማ ፕሮፌሰር ኃይሌ ገሪማን ስናነሳ እንደነ ብርሃኑ ዘሪሁን ያሉ ሰዎችን ስናነሳ እንደነ የታከለ ህዝብ ለህዝብ ታዋቂ ሰዎችን ስናነሳ በአንድ ድንጋይ ብዙ ወፍ ማባረር ትናንት የተደረገልን ነገር ማክበር ታላቅ ማለት ነው። ተመልከቱ። በኢትዮጵያ የታሪክ አጻጻፍ በኔ ንባብ በኔ መረዳት አያቶች ጽፈው ልጆች አደራጅተው የልጅ ልጆች ያሳተሟቸው መጽሐፍት አሉ። ለምሳሌ ፊታውራሪ ተክለሐዋርያት ተክለ ማርያም የ20ኛው ክፍለ ዘመን መባቻ ምሁር ኦቶባዮግራፊ የህይወቴ ታሪክ ብለው ጻፉ። ሳያሳትሙት አረፉ። ልጃቸው አርመው አቃተው አስቀመጡት። የልጅ ልጃቸው ግርማቸው ተክለሐዋርያት ይባላሉ ደጃዝማች። የልጅ ልጃቸው እነ ዶክተር መቅደላ ገርማቸው ደግሞ መጽሐፉን አሳተሙት። አንድ ተሰማ እሸቴ ኢትዮጵያ የመጀመሪያው ሰው ዘመናዊ የሙዚቃ ሰው የቅኔ ሰው እንደ ቀኛዝማች ምስጋናው አዱኛ ብዙ ነገር በታሪክ ያስቀመጡ ቅኔዎቻቸውን በየቦታው ተናገሩ። ልጃቸው ይልነቃቸው ተሰማ ሰበሰበ። የልጅ ልጃቸው ታደለ ይልነቃቸው አሳተመ። ቀኛዝማች ምስጋናው አዱኛ በየአጋጣሚው የተቀኟቸውን ቅኔዎች አቶ አለበል በኃይሉ ልክነኛስ በኃይሉ አለበል ይቆጫቸው ነበረ። ለምን ምን አለች? በሁሉ አባቴ ሐዘን በለበሰ ድምፅ በጣም የሚቆጨኝ በጣም ማዝነው ከልጆቼ መካከል የተማርከው አንተ ነህና ታሪኬን የምትጽፈው አንተ ነህ ብሎኛል፣ ግን ምንም አልጻፍኩም ሲል ሰምቼ አለች። ተመልከቱ። አባት ልጅ የልጅ ልጅ ደስ አለ። እንደዚህ አይነት ርክክብ ይሄ ትልቅ እምነት ነው። ይህ በሁሉም የሚለየው በእኛ ሀገር ታሪክ። እስኪ ሴት ታሪክ ጸሐፊዎችን ጥሩልኝ። 3 የታወቁ ታሪክ ጸሐፊዎችን ከጠቀሳችሁልኝ አደንቃቸዋለሁ። አይደለም 3 ጆርናል ላይ የሚያሳትሙት ማለት አይደለም። ታሪክ መርምረው አንብበው አገናዝበው ተንትነው መጻፍ የሚችሉ ሴቶችን ማግኘት በጣም ከባድ ነው። በጣም ከባድ ነው። ለምን? በጋዜጠኝነት ታሪክ እንኳን ምን ይባላል? ሃርድ ኒውስ እና ሶፍት ኒውስ ይባላል። ሴቶች የሚመርጧቸው ሶፍት ኒውሶችን ነው። ሶፍት ኒውስ ፋሽን፣ ጥበብ፣ በቀላሉ የሚዘገቡ ነገሮች ናቸው። ታሪክ መዘገብ ማለት ታሪክ መቆፈር ማለት ጥቁር ድንጋይ እንደመፍለጥ ዳገቱን አቀበቱ እንደመውጣት ጀግንነትን ይፈልጋል። ቀኛዝማች ምስጋናው አዱኛ በቅኔ የተናገሩትን ታሪክ ሰብስቦ መርምሮ ይህንን ያሉት ለምንድን ነው? መቼ ነው ያሉት? በምን አጋጣሚ ብሎ ማሰብ ቅድም ከጠቀስኩላችሁ ቀደምት ሰዎች ከነ ይድነቃቸው ተሰማ
ወይም ደግሞ ደጃዝማች ግርማቸው የራቀ የሚያስመሰግናት ስራ ነው። ስለሚያስጠይቅ በሁሉም ግጥሞችን ትጽፋለች፣ ቀጭን ጎደሎች ትደርሳለች። አሁን ፊቷን ወደ ታሪክ መስኮት አዞረች። ተመልከቱ። አሁን ቅድም አንዳንድ አባቶች ሲናገሩ ሰማ እነዚህ ሰዎች ዘመን ሆና ታሪክን ባታውቅ ታሪክን ባትጠይቅ እነሱ የሚሉትን ባታዳምጥ ትልቅ ጉድለት የሚል ስሜት ፈጠረ። የእሷ ወደዚህ ከተማ መጥቶ ይህን መጽሐፍ ማስመረቅ መቻል ማለት የነ ቲጂ ካሳ ውትወታ ቢኖረው በራስ መተማመን ይጠይቃል። ታሪኩን የጻፋችሁለት ማህበረሰብ ፊት ቆሞ ይኸው ይህንን ይዤ መጥቻለሁ ማለት ለመክሰስም ለመውቀስም ፊታችሁ ተጋልጫለሁ እንደማለት ነው። ይህ በጣም በራስ መተማመን የሚጠይቅ ከነ ሙሉ ትህትናዋ ቅድም ንግግሯን አልሰማችሁትም? ምንድን ነው ያለችው? ገርበበ ስለሳቸው አንድ ወጥ መጽሐፍ ተጽፎ አቅም ስለ ጉግሳ ወሌ ስለ ራስ ጉግሳ እኔ ለመጀመሪያ ጊዜ በተለያየ እነ ፕሮፌሰር ባህሩ ዘውዴ ሲጠቅሷቸው እነ መርሲ ያዘን ወልደ ቂርቆስ ሲጠቅሷቸው አውቃለሁ። እነ ብላቴን ጌታ ወልደ ስላሴ ስላስዋሷቸው ሲናገሩ ሰምቻለሁ። መጣችና የተዳፈነው ታሪክ አለች። ማን አዳፈነው? ለምን ተዳፈነ? ታምጣላችሁ። ይህን ሁሉ ዓመት እሳቸውን የሚያህል ጀግና ይህን ያህል ከተማው እንዲለወጥ ያደረጉ እደ ጥበብ ሙያተኛው ስነ ጥበብ ባለሙያው እንዲከበር እንዲወደድ ያደረጉ እኚህ ሰው ታሪካቸው እንዳይነገር በአደባባይ ውዳሴ እንዳይቀርብላቸው ለምን ተገፉ? ራስ ጉግሳ ወሌ የመገፋት ምልክት ናቸው። ራስ ጉግሳ ወሌ ኢትዮጵያ ውስጥ ቦታ የማይሰጣቸው ባለሙያዎች ከያንያንን በማቅረብ የሚታወቁ ትልቅ ሰው ናቸው። ራስ ጉግሳ ወሌ ቤተክርስቲያንን በማሳነጽ ኪነጥበባዊ የሆኑ ነገሮችን የሚታወቁ በማድረግ ትልቅ ነገር ያደረጉ ናቸው። አንብባችሁት የለ እንዴ? ምንድን ነው ያሉት? የአለቃ ገብረሃና ልጅ ተክሌ ባረፉ ጊዜ ምንድን ነው ያሉት? ተክሌ ሞተ ከምትሉኝ የኢየሱስ ቤተክርስቲያን ተቃጠለ ብትሉኝ ይቀል ነበረ። ለምን ቢባል ቤተክርስቲያኑ ቢቃጠል መልሼ በተሻለ መንገድ አድሼ አሳንጸዋለሁ። ተክሌን ግን እንደምን አገኘዋለሁ? አያችሁ፣ አዋቂ ማክበር መቻል ይሄ ነው። በየቤታችሁ በየጓዳችሁ እጅግ በጣም የሚገርም ጀብድ የፈጸሙ ለሀገር የተረፉ ለአህጉር የተረፉ ሰዎች አሉ። የእናንተ ሰው አይደል እንዴ? ኃይሌ ገሪማ ምን አለ? ፕሮፌሰር እኔ አለ ተመልከቱ፣ ታላላቅ ዩኒቨርሲቲዎች ገብቶ የተማረ ያስተማረ ሰው እስከ ዛሬ ድረስ ተማርኩ ብለው በአባቴ ምድጃ ስር የሰሟቸው ተረቶች ናቸው። በዛ ነው የተሰራው። ማወቅ ማለት መጠራራት አይደለም። ማወቅ ማለት ራስን መናቅ አይደለም። ማወቅ ማለት አያቶቻችሁ፣ አባቶቻችሁ፣ ዘመዶቻችሁ፣ ጎረቤቶቻችሁ የመጡበት የወጡበት የወረዱበት የታሪክ አሻራ ጠንቅቆ መርምሮ መያዝ መቻል ነው። በሁሉም አለለ ኃይል እንዳደረገችው በየጊዜው ሳናቃቸው የቀረናቸው ሳናከብራቸው ያለፍናቸው ከያንያን አሉ፣ የሀገር መሪዎች አሉ፣ አስተዳዳሪዎች አሉ፣ ዳኞች አሉ። ፍርድ እንዳይጎደል ድሃ እንዳይበደል ያደረጉ ያለ ምክንያት አይደለም። ቅድም ራስ ጉግሳ ወሌ ደብረ ታቦር ተስካር ወጣላችሁ ስል የምር ወላጆቻችሁ ያደረጉትን አስቡ፣ አያቶቻችሁ ቅድመ አያቶቻችሁ ያደረጉትን አስቡ። በበቂ ሁኔታ አመሰገናቸው። ሁልጊዜ እንደወቀስን፣ ሁልጊዜ እንደዘለፍን፣ ሁልጊዜ እንደተዘባበትን ሳንታረቅ ከነሱ እርቅ የሚፈጸመው በነገራችን ላይ በሕይወት ካለ ሰዎች አይደለም። ስላላወቅናችሁ ይቅርታ ልንጠይቃችሁ ይገባል የምንላቸው ብዙ ጀግኖች አሉ። ለዚች ሀገር የሞቱ ለዚች ሀገር ጀብዱ የፈጸሙ በሁሉም ታሪክን በቅኔ ስትል ታሪክን በቅኔ ተመልከቱ። ታሪክ በተለያየ መንገድ ይገለጻል። የተበታተኑ እዚህም እዛም የሄዱ ሰብስባ አዋቂዎችን ጠይቃል፣ ቤተሰብ አነጋገር፣ ከታሪክ መጽሐፍ አጣቅሳ ይሄ ነገር ለማለት የተፈለገው ለዚህ ሳይሆን አይቀርም ብሎ ማቅረብ መቻል እራሱ ተመልከቱ። ታሪክ በስዕል ይገለጻል፣ በድርሰት ይገለጻል፣ በብዙ መንገድ ይነገራል። ያን ካላሳየነው ነገ ከነገ ወዲያ ዘራፊ ይበዛዋል
ታውቃለህ እንዴ? ይሁን የበላይ የምንወደው ድምፃዊ አንድ ዘፋኝ አንድ ገጣሚ ሰጠው። ቅድም ቲጂ ካሳ የገጠመችው የአለቻቸው ስንኞች ተካቶ በሌላ ሰው ስም ወጣ። ማን ምን እንዳደረገ ማን ምን እንዳለ ካልሰበሰብን በጊዜ ሂደት ሞብዘራሽ ይበተኑብናል፣ እናጣቸዋለን፣ እንለያቸዋለን። ስለ በላይ ዘለቀ የሚገጥማል ጀግናው በላይዬ ሸጋው በላይዬ የሚባል ማለት ነው። ልብሳቸውን ይማር አለማየሁ ፋንታ ተጠይቀው ምናል ሸጋው በላይዬ እኛ ፒያሳ እንዘፍን የነበረው በላይ ለተባለ ሸጋ ሰው ነው። ይሸልመን ስለነበረ እንዘፍንለት ነበር። በጊዜ ሂደት ደግሞ ለበላይ ዘለቀ የተገጠሙ ግጥሞች እዛ ውስጥ እየገቡ ዛሬ ያዘፈን ለበላይ ዘለቀ የተዘፈነ እየመሰለ ሄድን አሉ። ተመልከቱ። አሁን እንደ ቀኛዝማች ምስጋናው አዱኛ ያሉ ሙያተኞች፣ ባለቅኔዎች ህዝብን ከህዝብ የሚያገናኙ ህዝብን ከመንግስት ጋር የሚያስታርቁ ሽንቁር ባካጠመ ቁጥር እዚህ ጋር ክፍተት አለ ብለው የጠቆሙ የህዝብ ግንኙነት ክፍል በመስራት ቀላል ነገር አይደለም። የህዝብ ግንኙነት ክፍል መስራት ብቻ አንድም የራስ ሙክሳ ወይ አስተዋጽኦ መዘርዘር ነው። አንድም ደግሞ ህዝብ ምን እያኩተመተመ ነው፣ ምን ቅር እያለው ነው የሚለውን ድምፅ ማስቀመጥ መቻል ማለት ነው። እነዛ ነገሮች ሲደረጉ ማን ምን እንዳለ በቅጡ ካልተነተንን ካላነበብን እና እንዲህ አይነት የተሰሩ ስራዎችን ካላከበርን መለያየት፣ መፋታት ይመጣል። እንዲህ አይነት መጽሐፍት ሲወጡ ትናንትና ለማክበር ትናንትና ለማዘከር ብቻ አይደለም፣ በትናንትና መነጽር አጨቁረን ዛሬ እንድንመለከት ለማድረግ ጭምር ነው። እንዴት እየኖርኩ ነው፣ እንዴት እየሆንኩ ነው የሚለውን ነገር ለማሳየት ይመቻል። የቀኛዝማች ምስጋናው አዱኛ አይነት ግጥሞችን ሳለ አሁን የሚገጠሙ አንዳንድ ግጥሞችን ሳለ በቀኝነት እኮ ነባሩን ያገጣጠም ስልት በቅጡ ብናቀው ኖሮ እንዳይረሳ አድርገን በሰው ልብ ውስጥ ሊታተም የሚችል ነገር መስራት እንችል ነበር። እንደላደርገኝ እንደ ቀኛዝማች ምስጋናው አዱኛ ያገጣጠም ስልቶችን ስመለከት ለህዝብ ድምፅ መሆን፣ የፍትህ ሰው መሆን፣ ሀቀኛ መሆን፣ ታሪክ ዘጋቢ መሆን፣ በጊዜ ሂደት ያጋጠሙ ሊረሱ የሚችሉ ነገሮችን በአማረ ቃላት በአማረ ዜማ መግለጽ መቻል ምን ማለት እንደሆነ እንድረዳ ያደርገኛል። እና አሁን እንዲህ ባለ መድረክ ላይ ዘርዘር ያለ ነገር መናገር ስለሚከብድ ነው እንጂ የእውነት በሁሉም አለበ ቀደም ሲል እንዳልኩት እናንተ ፊት መቅረብ መቻሏ ጀግንነቷ ነው፣ በራስ መተማመኗ ነው። ከአዲስ አበባ ወጥቼ መጽሐፍ ብዙ አስመርቅ ያለቅ ባንዳንዱ ደብረ ብርሃን ሄጄ ገራን እናገጥ ጓደኛችን አንዱ አለማማተ መጽሐፍ ሲያስመርቅ የከተማው ከንቲባ ወጥቶ አካባቢ ለማብራር ስለ አፄ ዘርዓ ያዕቆብ ከተማችን ስለቆረቆረው ሰው እንደዚህ አይነት መጽሐፍ ሲጻፍ ዝም አንልም እና ከተማው ከንቲባ 150 መጽሐፍ ይገዛል ብሎ ሲናገር ገረመኝ። ለምን ገረመኝ ብትሉ አንዳንድ ቦታ ስንሄድ ለእኛ 150 ትሰጡናላችሁ ወይስ እንዴት ነው ተብሎ ለራሱ የሚጠየቀው። ግን ክልሉ የእውቀት ሀገር የቅኔ ሀገር ሀሳብን የሚወድ ከመሆኑ የተነሳ እንደዚህ ንባብ እንዲዳብር ካለ ጉጉት የተነሳ ሰዎች ጋር እንዲደርስ ያደርጋል። ማወቅ ብቻውን በቂ አይደለም። የምናውቀውን መልሰን ለሌላው ካላሳወቅን ግን ባለ ዕዳ ነን ብዬ አምናለሁ። በሁሉም አለበል ወዳጆችሽ የምታከብራቸው የምትወጃቸው ሰዎች መካከል መጥቼ በፊታቸው ለመቆም እድሉ ስላ